ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋቲው ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን በዚህኛው ፕሮግራማችን በቀጥታ የምንመለከተው ማድሪድ ስር ነቀል ለውጥ ለማድረግ ከወዲሁ ቅድመ ዝግጅት ማድረግ መጀመሩን እንዲሁም አሰልጣኝ ካርሎ አንጀሎቲን ለማሰናበት ከጫፍ እንደደረሱ በስፔን ሚዲያም አልፎ በእንግሊዝ ሚዲያም በተለያዩ ታማኝ ዘጋቢዎች እየወጣ ነው የሚገኘው። ስካይ ስፖርት ምሽት ላይ ባወጣው መረጃ መሰረት ከኮፓ ደላሬ ፍጻሜ በኋላ አሰልጣኝ ካርሎ አንጀሎቲ ከሪያል ማድሪድ ኃላፊነት ይሰናበታሉ የሚል ቀጥተኛ ዘገባ ይዞ ሲወጣ፣ በተመሳሳይ ደግሞ የስፔኑ ለሪያል ማድሪድ ቅርብ የሆነ ከሪያል ማድሪድ እኩል የሚተነፍስ የመዲናው ጋዜጣ የሆነው ማርካ በተመሳሳይ ካርሎ አንጀሎቲን የውድድር ዓመቱ ሳይጠናቀቅ ማድሪድ ለማሰናበት ቅድመ ዝግጅቱን እያደረገ ነው የሚል ጥቆማ አውጥቷል። የተለያዩ አሰልጣኞች ከማድሪድ ጋር ስማቸው ተያይዞ ይነሳል። ነገር ግን ከአንዳንድ እውነታዎች በመነሳትና ቀጥተኛ ግንኙነት ጋር በተያያዘ እየወጡ ያሉ መረጃዎችን የማድሪድ መልሶ ግንባታ ምን ላይ ሊያተኩር ይችላል፣ ስር ነቀል ለውጥ ከኋላ መስመር እስከ ፊት ድረስ ሊደረግ እንደሚችል የፔሬዝ ዛቻ ከወዲሁ ሰፋ ባለ መልኩ እየተስተዋለ ነው የሚገኘው። የመጀመሪያው መረጃችን እንግዲህ ትኩረት የሚያደርገው የካርሊቶ ወይም ዶን ካርሎ ብለው የሚጠሯቸው ካርሎ አንጀሎቲን ማድሪድ በታሪኩ የቻምፒየንስ ሊግ ሪከርድ ወይም ዋንጫ የማሸነፍ ታሪክ የሌለው አርሴናል ማድሪድን በዚህ መልኩ አንገላቶ በሁለት የደርሶ መልስ ጨዋታ በፍጹም የጨዋታ ብልጫ ከማድሪድ አቅም በላይ ሆኖ ማድሪዶች ለመቆጣጠር እስኪቸግራቸው ድረስ 5 ግብ በደርሶ መልስ ጨዋታ አስቆጥሮ የውድድሩን ያለፈው የውድድር ዓመት አሸናፊ የሆነውን ቡድን ከቻምፒየንስ ሊግ ውጭ አድርጎ አርሴናል እንግዲህ ሰሚ ፋይናል መድረሱ ይታወሳል። ይሄ በሪያል ማድሪድ አይደንቲቲ ውስጥ እንደ አንድ ምስል የሚታየው የቻምፒየንስ ሊግ ውድድር በእንዲህ መልኩ ክለቡ በሐሳብ በአጫወት በተጫዋቾች አጠቃቀም ኦርጋናይዝድ ሆኖ ለአንድ ጨዋታ የመቅረብ አቅሙ በደንብ የተገመገመበትና ውስጣዊ ለውጦች እንደሚያስፈልጉት ያጋለጠው የሚካኤል አርቴታ ልዩ ታክቲካዊ ብልጫና የጨዋታ አቀራረብ ለካርሊቶ ስንብት መነሻ ነው ወይም መንደርደሪያ ዋነኛ ምክንያት ተደርጎ እየተነገረ ነው የሚገኘው። እንግዲህ ይሄ አሰልጣኝ እንደምታውቁት በማድሪድም ከማድሪድም ውጪ በሌሎች ክለቦች የቻምፒየንስ ሊግ ዋንጫ ማሳካት የቻለ ስኬታማ አሰልጣኝ ነው። ይህን ጣሊያናዊ አሰልጣኝ በተደጋጋሚ ወደ ማድሪድ እየተመላለሰ ቡድኑን በዩኤፋ ቻምፒየንስ ሊግ ስኬታማ አድርጓል። በስተመጨረሻ እንግዲህ እግር ኳስ በወቅታዊ ብቃትና በሚያስመዘግቡት ውጤት እንጂ ባለፈ ታሪክ ሊዘልቅ እንደማይችል በድጋሚ ባረጋገጥንበት እንዲህ አይነት ሁኔታ ውስጥ አሰልጣኝ ካርሎ አንጀሎቲ ከማድሪድ ወንበራቸው ሊሰናበቱ ከጫፍ ደርሰዋል። ስር ነቀል ለውጡ ከአሰልጣኝ እንደሚጀምር ነው የስፔን ሚዲያዎች እየዘገቡ የሚገኙት። ታዲያ ካርሎ አንጀሎቲ ከተሰናበቱ የአሰልጣኝነቱን ስፍራ ማን ሊይዝ ይችላል? ከዚህ ቀደም በስፋት ሲነገር የነበረው የዣቪ አሎንሶ ወደ ቀድሞ ክለቡ ወደ አሰለጠነበት ወደ ተጫወተበት ክለብ የመመለስ ጉዳይ ነው። ይሄ ደግሞ የሚጠበቅ ነው። ከዚህ ቀደም በማድሪድ አሎንሶ ሰርቷል፣ ተጫውቷል። በዋና አሰልጣኝነት ባይሆንም የቡድኑን 2/3 ቡድን አሰልጥኖ ለተወሰኑ ጊዜያት ልምዱን ከፍ አድርጓል። ማድሪድ የረጅም ጊዜ ፕላኑ ከአሎንሶ ጋር አብሮ በጋራ መዝለቅ ነው። ይሄ በማድሪድ የታመነ ወይም በአንድ አጋጣሚ ሊሆን የሚችል
እግር ኳሳዊ ጉዳይ ነበር። ነገር ግን አሁን ላይ ባለው ሁኔታ ደግሞ ስንመለከት የማድሪድ የቡድን ግንባታና የአሎንሶ ሲስተም ተስማሚነቱ የዚህን ያክል ስላልሆነ በተለይ በ3-4-3 ያጫወት መንገድ የዛቪ አሎንሶ መለያ ያጫወት ነው። በጀርመንም እግር ኳስ ውስጥ ከባየር ሌቨርኩዘን ጋር ስኬታማ የሆነው በዚህ ያጫወት ነው። ነገር ግን ሪያል ማድሪድ ደግሞ በተሻለ ሁኔታ ሞር ቡድኑ የተገነባው ወደ 4-3-3 ቅርጽ ወይም 4-2-3-1 አጫወት ላይ ነው። ከዚህ ጋር ታዲያ ተስማሚ የሚሆን ሌሎች አማራጮችን ማድሪዶች እየተመለከቱ ያለፉትን ጊዜያት እንደ ስፔን ሚዲያ ዘገባ ከሆነ የሬድ ቡል ካምፓኒን በበላይ አስተዳዳሪነት ወይም የግሎባል ስፖርት ዳይሬክተር ሆነው የተሾሙት የርገን ክሎፕ የቀድሞ ሊቨርፑል የቦሩሲያ ዶርትመንድ አሰልጣኝን ሪያል ማድሪድ ተቀዳሚ ምርጫ አድርጓል እና ይህን አሰልጣኝ ይህን ጀርመናዊ ወደ ነጩ ቤት ለማምጣት ለማርኬስ ለየርገን ክሎፕ ኤጀንት ይፋዊ ጥያቄ እንደቀረበ የስፔን ሚዲያዎች እየዘገቡ ነው። ምንም እንኳን ይሄ የየርገን ክሎፕ ኤጀንት በይፋ ቀርቦ ጉዳዩን ቢያስተባብልም አገኘን ባሉት መረጃ መሰረት ትንሽ እምነቱ ከፍ ያለ ከወትሮ የአሰልጣኝነት ፍለጋ ማድሪድ በተሻለ አፈላላጊነት የርገን ክሎፕ ላይ አይናቸውን እንደጣሉ የማድሪድ ኃላፊዎች ፔሬዝን ጨምሮ ለስፔንም ለማድሪድም ቅርብ የሆኑ በስፔን የሚታተሙ እና ሞንዶ ዲፖርቲቮን ጨምሮ ይሄን ጉዳይ በተመሳሳይ እየዘገበ ነው የሚገኘውና የሁለት ጀርመናውያንን ፍጥጫ በስፔን እግር ኳስ ውስጥ ልንመለከት የምንችልበት እድል እንዳለ ሃንሲ ፊሊክ በባርሳ የርገን ክሎፕ በማድሪድ ተሽላይ ላይ ልንመለከት የምንችልበት እድል እንዳለ በስፋት ተነግሯልና ይሄ ጉዳይ እንግዲህ ዝውውርን መሰረት ያደረገ ፕሮጀክት ከየርገን ክሎፕ ጋር ማድሪዶች እንዳሰቡ የሚጠቁም ደግሞ ሌላም ሂደት እንዳለው በተለይ የማርካን የአርብ ምሽት ሙሉ ዘገባ በኤክስ ገጽ ብትመለከቱ የርገን ክሎፕ ወደ በርናባዩ የመምጣታቸውን እድል ምን ያክል በዝርዝር እንዳነሳ እዛ ዘገባ ላይ ወጥቷል። የካርሎ አንጀሎቲ የመልቀቅም እድል ከኮፓ ደላሬ ከባርሳ ጋር በሚያደርጉት የፍጻሜ ጨዋታ የማድሪድ ቆይታቸው ሊያበቃ መቃረቡን ነው ይሄ የስፔን ለማድሪድ ቅርብ የሆነ ጋዜጣ ይዞ መውጣት የቻለውና የርገን ክሎፕ ወደ ማድሪድ የሚሄድን እድል በተወሰነ መልኩ ፍንጭ የሰጠው የትሬንት አሌክሳንደር አርኖልድ የዝውውር ሂደትና ይሄን ተጫዋች ማድሪዶች በጥብቅ የመጀመሪያም ሁለተኛም ሶስተኛም አራተኛም አስረኛም አማራጫቸው ትሬንት አሌክሳንደር አርኖልድን ብቻ ማድረጋቸው ተጫዋቹን በውስጥም በውጪም ጫና በማድረግ ከሊቨርፑል በነፃ የዝውውር መስኮት ለመውሰድ ከየትኛውም ጊዜ በላይ ጥረቶች ተጠናክረው መቀጠላቸውና ይሄ ጉዳይ እንግዲህ በየርገን ክሎፕ አማካኝነት ግፊ እንደተደረገ ነው የስፔን ሚዲያ እየዘገበ የሚገኘው። ስለዚህ የቀድሞ የሊቨርፑል አሰልጣኝ የሊቨርፑልን ተጫዋችን በነጩ ማሊያ እንደሚፈልጉ እንደ ክራይቴሪያ አስቀምጠዋል የሚልም የነአስ ዘገባ አለና በአጠቃላይ የርገን ክሎፕን ማድሪድ ተቀዳሚ ኢላማ አድርጓል። ነገር ግን አሁንም የተለያዩ የስፔን ጋዜጦች ዣቪ አሎንሶን የሚሉም አሉ። በተመሳሳይ የርገን ክሎፕ ከነዚህ ሁለት አሰልጣኞች ውጪ የተያዘ ሌላ አማራጭ የለም። ግን አንዳንድ ደግሞ እንደ ማድሪድ ኤክስትራ አይነት የኤክስ ገጽ ከ2 ሚሊዮን ተከታዮች በላይ ማፍራት የቻለ በአብዛኛው ደግሞ በሚጽፋቸው መረጃዎች ተቀባይነት ያገኘ ፔጅ እነዚህን ሁለት አሰልጣኞችን ማድሪድ ለማምጣት ጥረት ያደርጋል። ካልተሳካ ግን ከካርሎ አንጀሎቲ ጋር አስገዳጅ የሆነ ቆይታ ሊያደርግ ይችላል የሚልም ጥቆማ አውጥቷልና የርገን ክሎፕ በነጩ ቤት በአዲስ ሹመት በአሰልጣኝነት ሊመለሱ የሚችሉበት እድል ከጊዜ በኋላ እየሰፋ መጥቷል። ካርሎ አንጀሎቲ እንግዲህ እንደምታውቁት ከዚህ ቀደምም ሲነገር እንደነበረው ወደ ብራዚል ብሔራዊ ቡድን የመሄድ እድላቸው አሁን ላይ ካርሊቶ እየሰፋ መጥቷል። ታዲያ ማድሪድ በአሰልጣኝ ለውጥ በኩል ይሄን ካደረገ በተከላካይ ስፍራ ትሬንትን የሚያስፈርም ከሆነ ሌላኛው ፖዚሽንስ እነማን ተይዟል፣ እነማን ታቅደዋል?
በቀኝ ስፍራ ዳኒ ካርቫሃል የትሬንት ተጠባባቂ እንደሚሆን፣ ሉካስ ቫስኬስ ኮንትራቱ ሲጠናቀቅ በዘንድሮ የውድድር ዓመት ጁን 30 ክለቡን እንደሚለቅ፣ በተመሳሳይ ሉካ ሞድሪች በተከላካይ ስፍራ የአርሴናሉን የመሃል ተከላካይ ዊሊያም ሳሊባን ከሁለተኛው ዙር ጨዋታ ቀደም ብሎ ዘአትሌቲክስ ያወጣውን ዘገባ ብትመለከቱ የማድሪድ በየትኛውም መመዘኛ የተከላካይ ክፍሉን ጁዲ ቤሊንጋም ማድረግ የሚፈልጉት ዊሊያም ሳሊባን ነው የሚል ትልቅ ዘገባ ይዞ ወጥቶ ነበር። በዴቪድ ኦርኒስተን እና በማካቲር አማካኝነት የዘገባ ጥምረት ሰፊ የሆነ ትንተና ሰጥተውበታል። ዋነኛ ምክንያታቸው ደግሞ ማድሪድ በቀጣይ 5 የውድድር ዓመት ልክ ካሰሜሮ፣ ክሩስ፣ ሞድሪችን፣ ቤል፣ ቤንዜማ፣ ሮናልዶን የሰሩበት አይነት ጥምረት ካርቫሃል፣ ራሞስ፣ ፔፔ ወይ ቫራን ከማርሴሎ ጋር ይሄን አይነት የቡድን ወጥ የሆነ ምርጥ 11ን ማብቃት ትልቁ ኢላማቸው ነው። ነገር ግን እዚህ ጋር አንድ ነገር ጠቁሜ ለማለፍ ዚነዲን ዚዳን እስካሁን ለየትኛውም ቡድን ወይም ለየትኛውም ብሔራዊ ቡድን ክለብም ድርድር አላደረገም፣ በስራ ላይ አይገኝም እና ሊመለስ የሚችል አሰልጣኝም ነው። ከዚህ ቀደምም ተመልሶ በድል እንደገና ክለቡን ተሰናብቷል። ዚዳን የመመለስም እድል አለው። ግን ዚዳን የፈረንሳይ ብሔራዊ ቡድን ከዓለም ዋንጫ በኋላ ለመያዝ ቅድመ ዝግጅት እያደረገ እንደሆነ እና አርኤምሲ በፈረንሳይ የታመኑ ዘገባዎች ይህን ጉዳይ ወደ ማድሪድ ለሶስተኛ ጊዜ ዚዳን ይመለሳል የሚል እምነት እንደሌላቸው እየጻፉ ነበር ለኢኪፕን ጨምሮ። ነገር ግን ዚዳን ምናልባት የማድሪድ የመጨረሻ ቤስት አማራጭ ነው። የርገን ክሎፕና ዛቢ አሎንሶ ደግሞ ተቀዳሚ ናቸው። በተከላካይ ስፍራ ደግሞ ዊሊያም ሳሊባ የተከላካይ ክፍሉ ጁዲ ቤሊንጋም ለማድረግ እና ማድሪድ 80 ሚሊዮን ፓውንድ ሪሊስ ክሎዙን ለመክፈል ነው ቅድመ ዝግጅት እያደረገ የሚገኘውና የዝውውር መስኮቱ እስከሚከፈትና ማድሪድ በሳሊባ የኮንትራት ድርድር ላይ ትልቅ ሃይጃክ ለመፍጠርና እዛ ጋር የተለያዩ የድርድር ሲስተሞችን ለመጠቀም እያቀደ እንደሆነ ነው ይሄ የማርካ ዘገባ ሰፋ ባለ መልኩ እያስነበበ የሚገኘው። በዋነኝነት ማድሪድ እንግዲህ በቅርብ ዓመት ውስጥ የሚጠቀማቸው የዝውውር ስትራቴጂዎች አሉ። በክፍያ የሚያዘዋውራቸውን ተጫዋቾች በቀጥታ ለተጫዋቹ ምቾት ያለውን ኢንቫይሮንመንት መፍጠር ነው፣ ልክ እንደ ጁዲ ቤሊንጋም። በተለይ ደግሞ ሌላኛውን አድቫንቴጅ የሚጠቀምበት መንገድ የተጫዋቾችን ጓደኛ በብሔራዊ ቡድን አማካኝነት ወደ ክለብ እንዲመጡ ከፍተኛ ጥረት ማድረግ ነው። እንደምታውቁት የኪሊያን ኢምባፔ አብሮ አደግ ነው። በአንድ አካባቢ በቦንዲ በሚባል ከፓሪስ የተወሰነ ርቀት ላይ በምትገኝ ከተማ ውስጥ ነው አብሮ በጋራ ከኪሊያን ኢምባፔ ጋር ሳሊባ ያደገውና በባፔ አማካኝነት ሳሊባን ወደ ማድሪድ ልክ ቤሊንጋም ትሬንት አሌክሳንደር አርኖልድ ላይ ያደረገው አይነትን ሲስተም ስትራቴጂ ለመጠቀም ማድሪዶች ቅድመ ዝግጅት እያደረጉ ነው። የቀኙ የተከላካይ ስፍራ የመሃል ተከላካይ ተቀዳሚ ምርጫቸው ዊሊያም ሳሊባ ነው። ይሄ ማለት የአላባም ቆይታ ትልቅ ጥያቄ ውስጥ ይገባል። አሴንሲዮ የረጅም ጊዜ የማድሪድ ፕላን ነው። አንቶኒዮ ሩዲገር ከ1-2 ዓመት በላይ ሊያገለግል እንደማይችል ከግምት ውስጥ በማስገባት ነው ይህንን ሂደት ከወዲሁ ማድሪድ ቅድመ ዝግጅት ማድረግ የቻለው። ስለዚህ ዊሊያም ሳሊባ ከትሬንት እኩል በተከላካይ ስፍራ የማድሪድ ትልቁ የዝውውር ኢላማ ነው። እንግዲህ የዊሊያም ሳሊባን ተጣማሪ አድርገው ማድሪዶች ከወዲሁ እየተመለከቱ የሚገኙት የአስቶን ቪላው የግራኝ እግር ተጫዋች ቴክኒካሉ በኡናይ ኤምሪ ፍጹም የሚደነቅ በዘመናዊ እግር ኳስ በቅርብ ዓመት ከተመለከትናቸው ቴክኒሻል ተከላካዮች የመሃል ተከላካዮች መካከል አንዱ የሆነውን ፓው ቶሬስን ካስቶን ቪላ ለማምጣት የመልቀቂያ ሂሳቡን 62.6 ሚሊዮን ፓውንድ ማድሪድ ቅድመ ዝግጅት እያደረገ እንደሆነና ምናልባት በዚህ የዝውውር ሂደት ውስጥ የተጫዋቾችን የዝውውር አካል ለማድረግና ለመጠቀም ማድሪዶች አስበዋል። ከነ ኢብራሂም ዲያዝ ጋር በተለይ አስቶን ቪላ በኢብራሂም ዲያዝ በኩል ምን ያክል ፍላጎት እንዳለው እንደምታውቁት ነው።
አስቶን ቪላ በእጅጉ የሚፈልገው ተጫዋች ነው ኢብራሂም ዲያዝን። ይህንን ተከትሎ ማድሪድ እንዲህ አይነት ስትራቴጂ ለመጠቀም በከፍተኛ ሁኔታ እየሰራ ነው የሚገኘው። ሳሊባ፣ ፓው ቶሬስ እንዲሁም ትሬንት አሌክሳንደር አርኖልድ ተቀዳሚ የተከላካይ ስፍራ ተጫዋቾች ናቸው። በግራ መስመር እንግዲህ ማድሪድ እስካሁን ድረስ ተገቢውን ፉልባክ አላገኘም። አልፎንሶ ዴቪስ እዛው ኮንትራቱን አድሷል። ኑኖ ሜንዴዝን በተመሳሳይ ሁለት የማድሪድ ኢላማዎች ነበሩ። ስለዚህ ማድሪዶች ሌላ ተጫዋችን እያሰቡ ነው የሚገኙት። በዚህ በኩል ይወጣ ምንም አይነት ዘገባ የለም። የአማካዩ ስፍራ ግን ባልተጠበቀ መልኩ አንድም ቡድን አፍርሶ ነው ማድሪድ ራሱን የሚያጠናክረው። አሁን በቅርብ ዓመት አይታችሁ ከሆነ ማድሪድ አንድን ተጫዋች ሲያስፈርም ሌላውን ክለብ አዳክሞ ነው። ለምሳሌ አርሴናል ሳሊባን ከለቀቀ ለምሳሌ ነው ይለቃል ወይም ድርድሩ እንደዚህ ሄዷል ሳይሆን ሳሊባን ከለቀቀ አርሴናል እንዴት ነው ሳሊባን የሚተካው? ያ ፖዚሽን እንዴት ነው ሊበረገድ የሚችለው? ከጋብሪኤል ጋር የፈጠሩት የሶስት የውድድር ዓመት ጠንካራ ጥምረትና የአርሴናል መለያ የሆነ የመከላከል አቅም በአንዴ ነው የተከላካይ ስፍራው ሚነደው የሳሊባ መውጣት። ትሬንት አሌክሳንደር አርኖልድ ሊቨርፑል በምን አይነት ኳሊቲ ነው ሊተካ የሚችለው? ትልቅ አሳሳቢ ጉዳይ ነው። እያንዳንዱን የዝውውር ሂደት ብትመለከቱ በየክለቡ ትልቅ ቀውስ ሊፈጥር የሚችል ያንን ክለብ አዳክሞ ነው ማድሪድ ራሱ የሚያጠናክረው። ስለዚህ ማድሪድ የሌላውን ክለብ ጥንካሬ አጉድሎ ነው ራሱን የሚያጎለብተውና በአማካይ ስፍራ ትልቁ ለውጥ ይደረጋል ተብሎ የሚጠበቀው የቡድኑ ምርጥ አማካይ ላለፉት 10 በላይ የውድድር ዓመት ማድሪድን በወጥነት ሲያገለግል የከረመ በነጩ ማሊያ እንግዲህ ከ12 ከ13 ዓመት በላይ የተመለከትነው ሉካ ሞድሪችን በክብር በመሸኘት በቀጥታ ሞድሪችን ለቀጣይ 3-4 የውድድር ዓመት በጤንነት በአካል ብቃት በብቃት በአስተማማኝ አገልግሎት ረጅም ጊዜ ሲከታተሉት ከርመው ብሩኖ ፈርናንዴዝን የዚህን ተጫዋች የመጀመሪያ ተቀዳሚ ተተኪ አድርገው ማድሪዶች ይዟልና ይሄ ምናልባት እንዲህ አይነት መረጃዎች አንዳንዴ በክለብ በኩል በሚሰጥ አስተያየት በዚህ ዝውውር ላይ የተፈላጊው ክለብ አቋምን ያሳያል። በቅርብ ሳምንት የምታስታውሱ ከሆነ ሩበን አሞሪም ሚዲያ ላይ ተጠይቀው ይህን ጉዳይ በጥብቅ ሲያወሩ ነበር፣ ትንተና ሲሰጡበትም ነበርና አንድ በማንቸስተር ዩናይትድ ቤት የተፈጠረ ምቾት የሚነሳ የብሩኖ ፈርናንዴዝ ቆይታን ጥያቄ ውስጥ ሊከት የሚችልና ተጫዋቹ በፕሮፌሽናል የእግር ኳስ ዘመኑ በዚህ ብቃት በዚህ ክህሎት በዚህ እምቅ ችሎታ ውስጥ በስኬት አለመታጀቡ ተጫዋቹን የመውጫ በርን እንዲመለከትና በዛ በነጩ ማሊያ ውስጥ ትላልቅ ስኬቶችን በግሉ ሊያሳካ እንደሚችልና ከቡድን ግንባታ ወይም በቀጣይ 2-3 የውድድር ዓመት በሽግግር ውስጥ ቆይቶ ወደ ስኬት ሊመጣ እየተንደረደረ የሚገኘው ማንቸስተር ዩናይትድ ቤት ውስጥ ቆይቶ በእግር ኳስ ዘመኑ በብቃቱ ከፍታ ላይ በተገኘበት ወቅት ደግሞ በስኬት አለመታጀቡ ይሄ ጉዳይ ምናልባት በቀጣይ የዝውውር መስኮት የብሩኖ ፈርናንዴዝ ውሳኔ በእጅጉ ይጠበቃል። ነገር ግን አንድ እውነታ በዚህ መረጃ ላይ የምናረጋግጠው ይፋዊ 89 ሚሊዮን ፓውንድ ለማንቸስተር ዩናይትድ ለማቅረብ ሪያል ማድሪድ ቅድመ ዝግጅቱን አጠናቋል። ለዛ ነው ሩበን አሞሪም ይሄን ጉዳይ እንግዲህ አንድ ተጨባጭ ነገር ባይኖር በይፋ ሚዲያ ላይ ወጥተው ብሩኖ ፈርናንዴዝ ከኛ ጋር ይቆያል እንዲቆይ አሳምኘዋለሁ የተለያዩ መግለጫዎችን የሰጡት። ስለዚህ ማድሪድ ፍላጎቱ ምን ያክል ጠንካራ መሆኑን የተገነዘብንበት የዝውውር ሂደት ነው። ይሄ ጉዳይ እንግዲህ በቀጣይ ሳመር ትኩረት ሊሰጠው የሚገባ የማድሪድ ስር ነቀል ለውጥ በእነዚህ ተጫዋቾች ዙሪያ በዚህ ዲፓርትመንት ተደርጎ እነዚህን ተጫዋቾች ማምጣት የማድሪድ ተቀዳሚ ምርጫ ነው። በፋይናንስ አቅሙ በስቴዲየም ግንባታ ያለፉትን ጊዜያት ከዝውውር ርቆ በነፃ ተጫዋቾችን ሲያዘዋውር የከረመው ማድሪድ አሁን ለበቂ ኢንቨስትመንት በቂ የባንክ አካውንት እና የፋይናንስ ስርዓት ማሟላቱን ተከትሎ በቀጣይ ሳመር የተጠናቀቀውን ጋላክቲኮን ለቀጣይ 5-6 የውድድር ዓመት ለማብቃት ግንባታው የሚጠናቀቅበት ነገር ግን አስፈላጊ ስር ነቀል ለውጦች የሚደረጉበት የማድሪድ ዘመን ሊሆን እንደሚችል
ከወዲሁ የሚወጡ ዘገባዎች እያሳዩ ነው የሚገኙት። የቪኒሲየስ ጁኒየር ቆይታ ትልቅ ጥያቄ ውስጥ ገብቷል። ተጫዋቹ በማድሪድ ደስተኛ አይደለም። ደጋፊዎች ከፍተኛ ተቃውሞ እያሰሙ ነው። ተጫዋቹም እያጉረመረመ ነው የሚገኘው። በተለይ ደግሞ የሳውዲ ፕሮ ሊግ ክለቦች ለቪኒሲየስ ጁኒየር ያቀረቡት ደሞዝና የዝውውር ሂሳብ ማድሪድም አልቀበልም ለማለት የሚያስፈራ ሂሳብ ነው የሳውዲ ክለቦች እያቀረቡ የሚገኙት። ለቪኒሲየስ እስከ 250 ሚሊዮን ዩሮ አካባቢ አመታዊ ደሞዙ ወደ 200 ሚሊዮን ዩሮ የሚጠጋ ከፍተኛ ደሞዝ ለዚህ ብራዚላዊ አቅርበዋል። ቪኒሲየስም በቅርብ ጊዜያት ውስጥ ከማድሪድ የቀረበለትን የኮንትራት የማራዘም ጥያቄ መቀበል አልፈለገም። ዝምታን መርጧል። የኮንትራት ድርድሩ ተቋርጧል እና ይህም ጉዳይ በቀጣይ ሳምንት ትኩረት የሚስብ ነው። ኒኮ ዊሊያምስን ምናልባት ማድሪድ ቪኒ ጁኒየርን የሚያጣ ከሆነ ኒኮ ዊሊያምስን ለማምጣት በቦታው ላይ ማድሪድ በአማራጭነት ይዟል ማለት ነው። ማድሪድ እንግዲህ ቀጣይ ሳምር ልክ እንደ እንግሊዝ ክለቦች ከአሰልጣኝ እስከ ተከላካይ፣ አማካይ፣ አጥቂ ስፍራ ድረስ በአዲስ መልኩ ግንባታ ውስጥ ሊገባ ነው። ይሄ እንግዲህ የተረጋገጠ የማርካን ዘገባ ነው። ከእንግሊዙ አትሌቲክስ ከነሞንዶ ዲፖርቲቮ ዘገባ ጋር አገናኝተን ለእናንተ በቅዳሜ ፕሮግራማችን ከሚካኤል አርቴታ ክሬዲት አለመስጠት አሰልጣኙን ከማድነቅ ይልቅ በአሰልጣኙ ውስጥ የሚሰሩ ተጫዋቾችን ቅድሚያ በመስጠት የአርቴታን ስራ ከግምት ውስጥ ባላስገባ መልኩ ትንተና የተሰጠበትን የሊቨርፑል ሰፊ የዝውውር መስኮት እቅድና የሪያል ማድሪድ መልሶ ግንባታና ስር ነቀል ለውጥን በተመለከተ በሶስት ፕሮግራም በቅዳሜ ንጋት ፕሮግራማችን እንግዲህ ወደ እናንተ ማምጣት ችለናል። የዚህ ፕሮግራም ተደራሽነት ከፍ እንዲል ላይክ አድርጉ። ላይካችሁ በእጅጉ ይጠቅመናል። አዲስ ሆናችሁ ሰብስክራይብ። ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ታንክስ በሱፐር ስቲከር ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። ከእናንተ ጋር ቆይታ ያደረግኩት ሚናድ አብዲ ነበርኩ። ሰላም ቆዩ።